ትብለት ስሜ ማለት ብዙ ስቃዮችን ያሳለፈች በብዙ ፈተናዎች ውስጥ ያለፍኩ ያው ያለ እናት አባት ያደግኩ ከትምህርት ከመግባቴ በፊት በስቃይ ያደግኩ ትምህርት ቤት ከገባው በኋላ ደግሞ ከሁለት ሰዓት እስከ 3 ሰዓት ባለው መንገድ የሚፈጅ መንገድ ነው ተጉዤ የተማርኩት። ስሜ ሀና ዘለቀ እባላለሁ። ያደግኩት ያው ዳንግላ ገጠር ቦታ ናት ወጣ ብላ ማለት ትምህርቴን በስርዓት እየተማርኩኝ ከእናት አባቶቼ ጋር አደግኩ። ከዛም የ12ኛ ክፍል ውጤት መጣልኝ። ደብረ ታቦር ዩኒቨርሲቲ ተማርኩ በኮምፒውተር ሳይንስ። በዛ መሀል ጓደኛ ነበረኝ። በመሀል ያው ግራጁዌት ካረኩ በኋላ እርግዝና ተፈጠረ። ጉዳቴ የእግር ጉዳት ነው ያለብኝ። በብዙ መስራት እየቻልኩኝ በብዙ ተቋማት ተገፍቻለሁ። 1 ወር ነው ያሰብኩበት ቤት ቁጭ ብዬ ጎዳና ላይ መውጣት ራሴን ማጥፋት ወይ ሰው ራሱ የጎዳኝን ሰው አፍቅሬው በላይ ላይ ነው እንትን ያለ ማለት ነው። ሲያገባ በመሃል እኔ እንትን አልኩኝ። ውስጤ አእምሮ የተነካ የኢኮኖሚ የምንም አይደለም ያካልም አይደለም የኔ ስብራት የነበረ በወቅቱ የአእምሮ ነው። የተመሰገነ ይሁን እንግዲህ ያው 2015 ላይ መሰረት እዛ እንትን አለች እዛ እሷ ላይ የነበረ ጥበቃ ነበር እሱ ያውቀኝ ነበርና እንደዚህ መጣልና አባክሽ ሂጂና እስኪ ደግሞ እዛ የሚተባበሩሽ እንደሆነ አለ። ከ1 ወር በኋላ ሄድኩኝ። ቀጥታ አላውቀውም አዲስ አበባ። ከዛ ሄድኩኝ። በቃ እኔም እንደሚመቸኝ ሆንኩኝ ማለት የሚመቸኝ ቦታ ሆኖ አገኘሁት። ከዛ በኋላ እየሰለጠኑ እያለ በቃ ደስ እያለኝ ምናምን እየመጣዛ በወሩ መስጊድ መጣለች በርበሬ ስሰማ ወይ በቃ እንደዚህ አላፊ የሆኑ ሰዎች እኔን እንትን ስለሚሉኝ ታስወጣኛለህ ያስብ። ከዛ ስትገባ አዳራሽ አለና እንደዚህ ስትገባ ፈራው። ሌሎቹ የማይሄዱ ሰላም ምናምን ይሏታል። እኔ ፈራኋት። የምታስወጣኝ ነው መሰለኝ። ምክንያቱም ሞራሌ ተጎድቶ አድርጊያለሁ። እንዲስፋይ እንትን ያለች እዛ ልንወጣ ሰላም ሁሉች እንትን ሲሉ ሰላም እያላት ምናምን ሲሉ እንደዚህ ሸርፌ ቆም እዛ እንዴት እንዳየችኝ አላውቅም። እኔ ክራንች ተገድግፍ ነው መጣች ራሳ ተገባ እንዴት ነሽ አለች። ደነገጥኩ። በቃ ማለት እንዴት ነሽ ብላ ያዘችኝ ራሱ ለነገር በቃ የምታስወጣኝ ሆነ ነው መሰለኝና ደህና ብዬ እንደዚህ ተከፍ አርጋታ ትችልኝና የመጀመሪያ ደስ የሚል እንትማን አሰማች። ከኛ ቤት ጎዶሎ የለም። ጎዶሎ የሚባል ነገር የለም። ሙሉ ሰው ነሽ አድርገሽ ሁሌም ልጅ ነሽ አለች። አሁን ላይ ያለኝ ነገር ያው ከውስጤ ደስታ ነው የማልነግርሽ ደስታ እና ይሄ ነገር ተቀርፏል እና ስንቶች የሚያነሳቸው ጠፍቷል። ስንቶች ናቸው ራሳቸውን የተጎዱ ወድቀው የቀሩ። እኔ ያለውሽ አይዞሽ የሚል ሰው ጠፍቶ ማለት ነው። የምርቃቴ ቀን ከመረቀብ ብስራት ላይ ብስራት ጨምራ ትችያለሽ የሚልን መፈክር አንግባ ከዚህ በኋላ የኔ ስታፍ ነሽ ቀጥርሻለሁ ወድሻለሁ ብላ አቀፈረች። በቃ መኖር የጀመርኩት ከ2015 ጀምሮ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁልን? እልፍኝ የመዝናኛ ሰዓታችን ላይ እንገኛለን። አሁን ደግሞ የእልፍኝ የእንግዳ ሰዓታችን ላይ ደርሰናል። በዛሬው የእልፍኝ የእንግዳ ሰዓታችን ከስቱዲዮ ወጣ ብለን ዛሬ አንድ አካባቢ ጎራ ብለናል። አባይ ማዶ አካባቢ ነው የምንገኘው ባህር ዳር ከተማ። እዚህ የተገኘንበት ምክንያት ደግሞ አንድ የበጎ አድራጎት ድርጅትን ለመጎብኘት ነው የመጣ ነው። ይህ የበጎ አድራጎት ድርጅት መሰረት የበጎ አድራጎት ድርጅት በመባል ይታወቃል። ይህ ድርጅት እንግዲህ በዋናነት አዲስ አበባ ተቋም አለው። እዚህ ባህር ዳር ደግሞ ቅርንጫፍ ከፍቶ እየተንቀሳቀሰ ይገኛል። እዚህ ያለው ስራ ምን ይመስላል፣ የመሰረት በጎ አድራጎት ማህበርስ አላማና እያደረገ ያለው እንቅስቃሴ ምን ይመስላል የሚለውን ከመስራቿ ከመሰረት አዛገቃ ቆይታ እናደርጋለን። ከዝግጅቱ ጋር አብራችሁን ቆዩ። ደህና አስጥልኝ። እንዴት ነሽ? ሰላም ነሽ? እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንግዲህ ቤትሽ ልጎበኝ መጥቻለሁ። በጣም ደስ ይላል። እሺ ተመልካቾቻችን እንግዲህ ቀደም ሲል እንዳስተዋወቅኳችሁ መሰረት በጎ አድራጎት ድርጅት ባህር ዳር የከፈተውን ቅርንጫፍ ልንጎበኝ መጥተናል። መስራቿ ደግሞ መሰረት አዛገ
እንግዲህ በጣም ደስ ብሎኛል ስላገኘሁሽ። እኔም ስለመጣችሁ በጣም ደስ ብሎኛል። እዚህ አሁን የመጣችሁበት ህንጻ እናቶች ልጆቻቸው ተቀብሎ ወደ ህይወት የሚመልስ ሪሃቢሊቴሽን ሴንተራችን ነን። ሌላው ግቢ ደግሞ የህፃናት ልጆቻችን ሴንተር አለ እና አደልት ወይም ደግሞ ከ18 ዓመት በላይ ደግሞ ሌሎች የምንቀበልባቸው ሴንተሮችን እያዘጋጀን ነው እና ስለመጣችሁ ደስ ብሎናል። መልካም ደስ ብሎናል በጣም እንዴት በጎ ዓላማ ያለውን ተቋም ልንጎበኝ ስለመጣን ደስ ብሎናል። ስለዚህ ተቋም የምትሰሩትን ስራ ብናይ ደስ ይለናል። በጣም ጥሩ። እንግዲህ ይሄንን ስራ ስንሰራ ቤቶች ወይም ደግሞ የመልሶ ማቋቋሚያ ህንጻዎችን እየተከራየን ነው የምንሰራው። አንደኛው የተከራየነው ህንጻ ይሄ ነው። ህንጻዎቹ ሲከራዩ መጀመሪያ የኛ ሴፍ ጋርዲንግ ፖሊሲን ያማከለና ለመልሶ ማቋቋም ምቹ የሆነ በቂ መኝታ፣ በቂ መታጠቢያ፣ በቂ የንጽህና መውሰጃ ያለበትን ነው የምንመርጠው። እንግዲህ ይሄ አንዱ ግቢያችንን በዚህ እጀምራለሁ። እዚህ ወደ ውስጥ ስንገባ እዚህ ጋር እንደምታዩ የመመገቢያና የስልጠና መስጫ ማዕከላችን ነው። እንደምን አደራችሁ። ይሄኛው እንግዲህ ቀደም እንደነገርኩሽ እናቶችን ከነ ልጆቻቸው ከጎዳና አንስቶ መልሶ ማቋቋሚያ ማዕከላችን ነው። ይሄ የመመገቢያና ስልጠና መስጫ ክፍላችን ነው። እዛ ጋር እንግዲህ የኛ ድርጅት ሚሽን ቪዥን እና ኮር ቫልዩዎቻችን አሉ። ሌሎችንም እንግዲህ እየሄድኩ አሳይሻለሁ። ቲጂ እንግዲህ ይሄ ክፍላቸው ነው። እያንዳንዷ እናት አንዳንድ አልጋ እንሰጣታለን፣ አንድ ልጅ ብቻ ካላት። ምናልባት ግን ከአንድ ልጅ በላይ ካላት ሁለቱንም አልጋ ትጠቀማለች። ልጆቿን ከታች አርጋ እሷ ከላይ እንድትተኛ እናደርጋለን። በጣም ንጹህ ነው። በጣም አየር የሚገባበት ነው። ብርሃን አለ። ሰዎች ብዙ ቀን ሲቀመጡ እንዳይጨንቃቸው የሚያደርግ ዝግጅት ነው እንግዲህ ያለው። እቺ ደግሞ እንደምታያት ሌላኛዋ ክፍላችን ነች። እያንዳንዱ ሰው በቂ ነገር እንዲኖረው አድርገን ያዘጋጀናት ክፍል ነች። እንግዲህ ህፃን ልጃችንም ተኝታለች። እናትየዋ ታች ስራ እየሰራች ነው። ይሄን ይመስላል። እንዴት ዋልሽ? ሰላም ዋልሽ? እንዴት ነሽ? ይሄ ደግሞ አንዱ ቢሮአችን ነው። እዚህ እንግዲህ የስታፍ ቢሮ ነው። ሶሻል ወርከሮች እና ሌሎች ባለሙያዎች መጥተው አርፈው አንዳንድ ስራዎችን የሚሰሩባት ክፍል ነች። እንደምታየው መዝገቦች እየተደራጁ ነው። የእያንዳንዱ ሰው ፕሮፋይል ይዘጋጅለታል። እንደዚህ እያንዳንዱ ከገቡ ጀምሮ እስከሚወጡ ያሉት ነገሮች እነዚህ ፕሮፋይሎቻቸው ላይ በደንብ ተሰንደው ይቀመጣሉ። ይሄ ደግሞ እንደምታየው የህፃናት ማቆያ ነው። ልጆች እንዴት ናችሁ? ሰላም ነሽ? እናንተ ሌሎቹስ ጓደኞቻችሁ የት ሄዱ? ሌሎች ጓደኞች እናቶቻቸው ጋር ሄዱ። ከ4 ዓመት በላይ ያሉ ልጆች ካሉ እንደዚህ ቁጥር ትምህርት እንዲማሩ እናደርጋለን። ይሄ እንግዲህ ሙሉ ቀን የሚውሉበት ሳይሆን ለተወሰነ ሰዓት ብቻ የሚቆዩበት ነው። ሌላ ግን ግቢ ውስጥ በደንብ እንዲጫወቱ እናመቻቻለን። እንደ እድሜያቸው መጫወቻዎች እዚህ እናቶቻችሁ ስራ ላይ ሲሆኑ ብቻ ትምህርት ላይ ስልጠና ላይ እና የጮሁ ልጆቻቸው ማስተማር በማይችሉበት ጊዜ ብቻ ነው እንጂ የዚህ ድርጅት ዋና ዓላማ ልጅን ከእናት እናትን ከልጅ ሳይለዩ ሁለቱንም እኩል መደገፍ ነው እና የእናትና የልጅን ፍቅር እንዳይለያይ ብዙ ጥረት ይደረጋል። በሙሉ የምታያቸው ክፍሎች ተመሳሳይ ክፍሎች ናቸው። ከዛ ውጪ ሌላ ልዩ ነገር ስታፍ የሚያድሩ ስታፎች አሉ። እዚህ 24 ሰዓት ነው ጥበቃ የምናደርገው ለሴቶቻችን። የስታፍ መኝታም አብሮ አለ በመሃላቸው። ምክንያቱም ለልጅ ጩኸት ምናምን የተለያዩ ነገር ምጥ ይመጣል፣ ነፍሰ ጡሮች አሉ። እንደዚህ አይነት ነገር ሲኖር ቶሎ የሚደርስ ለምሳሌ የጤና መኮንን ነው ዋናው የፕሮጀክታችን ኮኦርዲኔተር። 2 ነርሶች አሉን፣ ሌላም የሕክምና ባለሙያዎች አሉን። ከዛ ውጪ ደግሞ ቮለንቲሮችን እንጠቀማለን። ሪፈራል ሊንኬጅ ደግሞ ከሆስፒታሎች ጋር ተፈራርመን እዛ እንልካቸዋለን። ግን እዚህ 24 ሰዓት የሚኖሩ ሰራተኞች ናቸው ብዙ ያሉ።
እንኳን ደህና መጣችሁ። ደህና ናችሁ? እንዴት ናችሁ? በደንብ ተረታችሁ ነው የመጣችሁት? አስረድተዋችኋል ሶሻል ወርከሮቹ? እዛ ምንድነው የሚደረግላችሁ? በጣም ጥሩ። ከሱስ ለመላቀቅ ፈቃደኞች ናችሁ? ሲስተርን ጥሪና ገላችሁን ትታጠባላችሁ፣ ጥፍራችሁ ይቆረጣል፣ ሌላ ልብስ ይሰጣችኋል። ከዛ ትቀላቀላላችሁ። እሺ፣ እንኳን ደህና መጣችሁ። እሺ። ውድ ተመልካቾቻችን እየተከታተላችሁ የምትገኙት እልፍኝ የመዝናኛ ሰዓታችን፣ አሁን ደግሞ የእንግዳ ቆይታችን ነው ወደ እናንተ እየደረሰ የሚገኘው። ቀደም ሲል እንግዲህ እንደተከታተላችሁት በመሰረት በጎ አድራጎት ድርጅት ተገኝተን ባህር ዳር ቅርንጫፍ ያለውን እንቅስቃሴ እየቃኘ እንገኛለን። አሁን ደግሞ አረፍ ብለን እስኪ ከመሰረት ጋር አንዳንድ ጨዋታዎች እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መስዬ ጉብኝቱ እንዴት ነው? አደከመሽ? እንደምታዩ ነው። ደስ ብሎናል እናንተ ስለመጣችሁ። እኛም ደስ ብሎናል ስለጎበኘናችሁ መጥተን። እስኪ ባህር ዳር ላይ እንዴት ሀሳቡን አሰብሽው የሚለውን ወደ ኋላ እንመለስበትና በመጀመሪያ ግን የመሰረት በጎ አድራጎት ድርጅት እንዴት ተመሰረተ የሚለውን እሱን ሀሳብ አጋሪንና ከዛ በኋላ ደግሞ እያሳፋሻችሁ ወደ መጣሻቸው ነገሮች እናወራለን። የመሰረት የበጎ አድራጎት ድርጅት የተመሰረተበት ዓላማ ወጣት ሴት ተገዳ ወይም ተታላ ልጅ የወለደች በለጋ ልጅ የወለደች ልጅ በመወለዷ ምክንያት ደግሞ ከዓላማዋ የተናጠበችን ሴት ሞራል ስብራቷን መልሶ ወደ ህይወት መመለስ ነው ዓላማው። ይሄ ደግሞ በቀጥታ ከኔ ህይወት ጋር ስለሚገናኝ ነው ይሄን ነገር ያደረኩት። እኔ በጣም እንግዲህ አዲስ አበባ ነው ያደግኩት፣ አዲስ አበባ ነው የኖርኩት። በ15 ዓመቴ ነው ትዳር የመሰረትኩት። ልጅም የኖረኝ በዛው እድሜ ነው። ያን ነገር ሲሆን ግን ቤተሰባችን ውስጥ የተፈጠረ ችግር ስለነበረ ከዛ ችግር ለመሸሽ ነበር ያንን ያደረኩት። ያ ደግሞ ብዙ መስዋዕትነት አስከፍሎኝ ነበርና ይሄ እንግዲህ በዛ እድሜ የጠነሰኩት ሀሳብ ነው። ወደፊት እንደኔ አይነት ነገር በኔ አይነት ምክንያት ወይም በተመሳሳይ ምክንያት ብቻ ወጣት ሴት ዓላማ ያላት ወጣት ሴትን ማንም ዓላማ ያላት አይመስለንም። ወድቃ ስናገኛት እዛው እንደገና መርገጥ የተነሳችውን ብቻ ነው የምናደንቀውና ግን የወደቀችውን እንደገና ተነስታ ሰው እንድትሆን ማገዝ ነበረ ምኞቴና እንግዲህ የልጅነት ህልሜ ተሳክቶ ነው ይሄን ስራ የጀመርኩት። አሁን 12 አመት ሆኖታል ድርጅታችን። አዲስ አበባ ብቻ ሳይሆን በብዙ ክልል ከተሞች ላይ ስራችንን እንሰራለን። አማራ ክልል ባህር ዳር፣ ጎንደር፣ ደብረ ብርሃን፣ ኦሮሚያ ላይ ደግሞ አምቦና ጅማ ገና አልጀመርንም። ሌሎቹ ከተሞች ላይ ዝግጅት ላይ ነን። ደቡብ ላይ ደግሞ አርባ ምንጭ ላይ እንደዚህ አይነት ተመሳሳይ ስራ እንሰራለን። ብዙ አይነት ፕሮጀክቶችን እየተገበርን እንገኛለን። ያንቺ ህይወት እንግዲህ ይህንን ድርጅት ለመመስረት ምክንያት ሆነኛልሽ። እንዴት ጀመርሽ? መጀመሪያ ላይ የነበረው ሂደት ምን ይመስል ነበር? የመጀመሪያ ሂደት እንግዲህ ያኔ እኔ ትዳር ሲይዝ ልጅ ሲኖረኝ እናቴ በጣም ተከፍታ ነበርና እናቴን ለማስደሰት አንድ ነገር ማድረግ አለብኝ ብዬ የልጅነት ህልሜ ነው ይሄ። ግን የተሳካልኝ ቆይቶ ነውና ባለቤቴ እኔ ሳላውቅ መኪና እንድገዛበት ያጠራቀመልኝን 100,000 ብር ሰጠኝ ማለት ነው፣ መኪና እንድገዛ። እኔ ደግሞ ይህንን ድርጅት የመመስረት ህልም ስለነበረኝ አነብ ነበር የአዋጁን ምን እንደሚያስፈልግና የፋውንዴሽን መሰረት ፋውንዴሽን ብሎ ለመመስረት ሚኒመም ገንዘብ 100,000 ብር ይጠይቅ ነበር እና ይሄ በጣም ለኔ በቃ በጣም ትልቅ አጋጣሚ ሆነልኝና ያችን ለማንም ሳልነገር በዛ ነው የጀመርኩትና መሰረት ፋውንዴሽን ነበር የሚባለው። ግን ወደ ኋላ ግን ህጉ ስለተሻሻለ ፋውንዴሽን ከሆነ ሁሉም ወጪ ከመስራቹ ነው የሚሄደው እና ያ አይሆንም ተብሎ እንደሌላው እንደ የኢትዮጵያ ነዋሪዎች ማህበር ተብሎ ነው የሚሰየመው። መሰረት የበጎ አድራጎት ድርጅት ተብሎ ስሙ ሳይቀየር ግን ቀጥሏል እና ለ3 አመታት ግን መሰረት ፋውንዴሽን ነበር እኛም እያልን የምንጠራው፣ ሰዎችን በዛ ነበር የሚያውቁት። የህጋዊ ስሙ ግን መሰረት የበጎ አድራጎት ድርጅት፣ በእንግሊዘኛው ደግሞ መሰረት ሁማኒቴሪያን ኦርጋናይዜሽን ይባላል። በዛ ነው እንግዲህ የጀመርኩት። ስጀምር ደግሞ ያው አልጋ ባልጋ አይሆንልሽም። በጣም ቤተሰቦቼን አናደድኩ። ቤተሰቦቼን ማለት ምን እየሰራው እንደሆነ ብዙም አልገባቸውም እና ሴቶችን ማሰልጠን፣ ሴቶችን ራስ ማስቻል ጀመርን። ወደ ምን ፈልገው አላማ እየቀረብን
አሁን ግን እንደምታየው በጣም ትልቅ ድርጅት ነው። በጣም ብዙ ቦታ ደግሞ ይሰራል። እንደው የመሰረት በጎ አድራጎት ድርጅት ያው ትኩረቱ በዋናነት ሴቶች ላይ አድርጎ ነው እየሰራ ያለውና እነዚህ ሴቶች ምንድን ነው የሚሆኑት መጨረሻቸው? አሁን በማዕከሉ ከጎዳናም እንዲሁም ደግሞ ከተለያዩ አካባቢዎች እንዲህ ችግር ያለባቸውን ሴቶች በማምጣት እንግዲህ የተለያዩ ስራዎችን ትሰራላችሁ። ግን ይህ በጎ አድራጎት ተቋም እንደማቆያም ጭምር ይመስለኛል። ምንድነው የምትሰሩት? እነዚህ ሴቶች መጨረሻ ላይ ምንድነው የሚሆኑት? ይሄ እንግዲህ ማዕከሉ መልሶ ማቋቋሚያ ነው። መልሶ ማቋቋሚያ ማለት ለተወሰነ ጊዜ ከችግር ይጠለላሉ፣ የተለያዩ ስልጠናዎች ይሰጣቸዋል፣ ራሳቸውን ያውቃሉ፣ ከሱስ ይጸዳሉ፣ የሰውነት ክብራቸው እንዲመለስና እንደ ሰው እንዲያስቡ ማድረግ ነው የዚህ ድርጅት ዓላማ። ከዛ በኋላ ግን እናቶችን ከነ ልጆቻቸው ራሳቸውን ስናስችል ለአንዲት እናት ቤት ተከራይተን ብቻዋን እንድትኖር ማለት ነው ከነ ልጇ ቤት ተከራይተን የቤት እቃ ማራገቢያ ስኒ ሳይቀር ማንኪያ ሳይቀር ገዝተን እናቋቁማታለን። የ3 ወር የቤት ኪራይ እንከፍላለን። የ3 ወር ቀለቧን እንሰጣታለን። ትንሽ ደግሞ መንቀሳቀሻ ገንዘብ እንሰጣታለን። ከዛ በኋላ ግን እዚህ በተማረችው መሰረት የመረጠችውን የስራ ዘርፍ ሊያሰራት የሚችል የስራ ማቴሪያል ደግሞ እንሰጣታለን። እንጀራ ጋግሬ ሽጬ ነው መብላት የምፈልገው፣ ይሄ ነው ሙያ ያላለች ሴት ምጣድ፣ ጤፎች ምናምን ሌላ ለዛ የሚያስፈልገው ግብአት ይሰጣታል። ቡና ጠጡ ነው ላለች የቡና ነገር ይሰጣታል። አይ እኔ ንግድ አልችልም ግን ተቀጥሬ ነው የምሰራው ደግሞ ለምትል ያቺ ገንዘብ እንደ መንቀሳቀሻ እንድትሆናት ባንኳ እናስገባና ስራ ፈልገን በእኛ ተያያዥነት ደግሞ እናስቀጥራታለን። ይሄ ነው እንግዲህ የምናደርገው ለሴቶቻችን። በጣም ደስ ይላል። እስኪ ወደ ባህር ዳር እንምጣ። ባህር ዳር እንዴት መረጥሻት? ባህር ዳርን እንግዲህ በብዙ ምክንያት ነው የመረጥኳት። አንደኛ የከተማ ድህነትን ምን እንደሚመስል ከተማ ውስጥ ያለ ችግር እጅግ በጣም አስከፊ እንደሆነ በአዲስ አበባ በምሰራው ስራዬ ላይ አወቅኩኝና ሌሎች ከተማዎች ላይ ይህን ስራ ማስፋፋት እንዳለብኝ ሳውቅ ባህር ዳር የመጀመሪያ ምርጫዬ ነበረች። ግን የተለያዩ ጊዜ መጥቼ ለመጠየቅ ሞክሬ ብዙም አልተሳካልኝም ነበር። እንዳጋጣሚ በጣም ጥሩ የሰብአዊነት ፍቅር ያላቸው ሰዎች ጋር ተዋወቅኩኝ። አቶ ብዙአየው፣ አቶ አየለና ባለቤቱ ደግሞ እንደውም አቶ አየለ የኛ ባልደረባ ሁሉ ነው። እነሱ ደግሞ በጣም አገዙ እዛው ነውና ከንቲባ ቢሮ ሄደው ይሄንን ፕሮግራም እንደምንሰራና ከ3 ወር እስከ 6 ወር የምትሆን ጊዜያዊ መጠለያ እንዲሰጠን አስፈቀዱ። ያ ነገር ተሰጠን። እዛ ቦታ ላይ ስራ ጀመርን እና እንደውም በዚህ አጋጣሚ አቶ አየለን በጣም ላመሰግናቸው እፈልጋለሁ። ምክንያቱም አንድ ቦታ አንድ ከተማ ስትገቢ ትንሽ መግቢያ ነገር ያስፈልጋል። ወይ ፕሮጀክት ኖሮሽ የፕሮጀክት ገንዘብ ይዘሽ መምጣት አለብሽ፣ ወይ ደግሞ ሌላ ድጋፍ ማድረግ አለብሽ። ያንን ቦታ ከሰጡኝ በኋላ ደግሞ የከተማ አስተዳደሮቹን ዋናዎቹን ሰብስበን ስለ ድርጅታችን ስንነግራቸው በጣም ደስ አላቸው። በቃ ሊደግፉን ከጎናችን ሊሆኑ ቃል ገቡልን። የእውነት ሆነ እና እዛ በነበረን የ1 አመት ቆይታ ወደ 40 ኩንታል በቆሎ ሁሉ አምርተናል። 50 ሴቶችን አስተምረን እንዳልኩሽ አቋቁመናል። ከነሱ ውስጥ ደግሞ አንድ የአካል ጉዳተኛ ሴት እህታችን ሌላ ቦታ ተቀጥራ 2 ነበር እንደውም የፈቀድ ነው። አንዷ ግን የሴፍቲ ኔት ተጠቃሚ ስለነበረች 2 አይነት ጥቅም በአንድ አይነት ፕሮጀክት መስጠት ስለማንችል አንዷን ግን እኛ ራሳችን ቀጥረናት እዚህ ባህር ዳር ከ50ዎቹ ሴቶችን ልክ ስንጨርስ ግን ይሄንን ፕሮጀክት UDSNP ይባላል እሱን ፕሮጀክት አሸነፈን። አሁን 196 ሰዎችን ከጎዳና አንስቶ ራስ የማቋቋም ስራ ለመስራት እንግዲህ ስራችንን ጀምረናል፣ እየሰራን። በጣም ደስ ይላል። እንደው አንዳንዴ የበጎ አድራጎትን ስራ ስናስብ ለሆነ አካል እንሰጠዋለን። አሁን ለምሳሌ የሆነ ችግረኛ ስናይ እስኪ ወደ መሰረት በጎ አድራጎት ማህበር እንውሰዳት ወይ የሆነ በጎ አድራጎት ድርጅት እንውሰድ የማለትና ኃላፊነቱን ብቻ እንቅስቃሴ እያደረጉ ፊት ለፊት ወጣው ወደሚገኙ ሰዎች ብቻ የማሸሸት ነገር ብዙ ጊዜ እናስተውላለን በእያንዳንዳችንና እንደው የበጎ አድራጎት ስራ ግን እውነት እነዚህ ሰዎች ብቻ ነው? ኃላፊነቱ የማን ነው? የማንስ ሊሆን ይገባል ታያለሽ? እንደው አንቺ በቆይሽባቸው ጊዜያቶች የበጎ አድራጎት ስራ የሁሉም ለሁሉም ነው።
በነገራችን ላይ አሁን ወደ መሰረት በጎ አድራጎት እንውሰድ ያለ ሰው ራሱ ለኔ በጎ አድራጊ ነው ማለት አውቋል። አንድ መዳረሻ አሳይቷል። ከዛ ይልቅ ከባዱ ነገር አሁን ወደኛ ጋር እንዳይመጡ የሚያደርጋቸው ነገር ሰዎች በሙሉ ደጎች ናቸው። በተለይ ኢትዮጵያውያን ደጎች ናቸውና ለሰዎች ይሰጣሉ። የሚሰጡት ግን ትንንሽ ገንዘቦች ናቸው። ለምሳሌ አንድ በራችን ላይ ያለ የኔ ቢጤ ወይም እየለመነ የሚተዳደርን ሰው ሁሉ ቀን ነው ሳንቲም የምንሰጠው እንጂ ለምን ይሄንን የምሰጠውን ገንዘብ አጠራቅሜለት በወሩ በቀን አንዳንድ ብር ብሰጠው በ30 ብሩ ግን የሆነ ሊስትሮ ቃል ግዛለት ብለን አናስብም። ስለዚህ ሰዎች ሁሉ ቀን ተመጽዋች እንዲሆኑ እናደርጋለን። እኛ ደግሞ በመጽዋታችን ብቻ ኃላፊነታችንን የተወጣን መስሎ ይሰማናል። ከዛ ይልቅ እንደው በማምጣት አሁን ለምሳሌ አንድ ሰው ወደ መሰረት በጎ አድራጎት ድርጅት ሂዱ ብቻ ላይ ይችላል። በባጃጅ አሳፍሮ እዚህ ያመጣል። ያ በጎ አድራጊነት ነው። በነገራችን ላይ እንደውም ለባህር ዳር ከተማ ሰዎች ይህን ጥሪ ያቀርባሉ። እንደዚህ አይነት ችግር ያለባቸው ሰዎች ሲመጡ ወደኛ አምጧቸው። በቃ የምትሰጧቸውን ነገር ወርባት መጸውቱ ይሻላል። 50 ብር 40 ብር 30 ከፍላችሁ ወደኛ ብታመጧቸው የተሻለ ነው። ቋሚ ለውጥ እንዲኖረው ነው ሰዎች መጣር ያለባቸው። እና የበጎ አድራጎት ስራ ደግሞ የራስን ችግር በራስ ለራስ መወጣት ነው። ብዙ ጎዳና ተዳዳሪ ቢኖር ብዙ ሱሰኛ ብዙ ቢኖር ማጅራት መቼ ቦርሳሽን ይዘሽ እንደልባት ተንቀሳቀሽም ነገ ማህበራዊ ደህንነት አይሰማንም። ማህበራዊ ደህንነት እንዲሰማን ነው። ሌላ ደግሞ ሰው ስለሆነ የሰው ልጆች ሜዳ ላይ ወድቀው እንዳይቀሩ ሞራልም ያስገድዳል። እንደ ሃይማኖታችንም ከዚህ የበለጠ በጎ ነገር የለም። እንደዚህ አይነት ነገሮች ማድረግ ነው። ስለዚህ አሁን መሰረት በጎ አድራጎት ድርጅት 196 ሰው ብቻ ከሚያነሳ 2000 ሰው እንዲያነሳ 3000 ሰው እንዲያነሳ አቅም የሚሆነው የባህር ዳር ከተማ ነው። 3000 ችግር ካለው 3000 ችግር እንዲፈታለት አብሮ መቆም አለበት። ለምሳሌ አንድ ፓስታ ሲገዛ ግማሿን ፈቶ እንኳን ቢሰጠለኛ ስትጠራቀም ለአንድ ህፃን ልጅ ታበላልናለች። ሌላም ነገር ካለን ማካፈል ካልጀመርን በስተቀር ተርፎን የምናካፍለው ነገር ሊኖረን አይችልም። ካለን ግን የምናካፍለው ነገር ለህይወታችን ዋስትና ይሆናል። ልጆቻችንን በሰላም እንድናስተምር፣ በሰላም እንድንንቀሳቀስ፣ ማታና ቀን ሳንል ወዲያ ወዲህ እንድንል ሰዎች በቃ እውነተኛ የህሊና ነጻነት እንዲሰማን ያደርጋልና በጎ ማድረግ የሁሉም ስራ መሆኑ ለራሱ ነው፣ ለአድራጊው ነው ጥቅሙ። እኔ በነገራችን ላይ የሚቀበለው ሰው አይደለም የሚደሰተው። እና አሁን እኔ የምሰራውን ስራ ለራሴ ነው የሚያስደስተኝ። ምክንያቱም ስራ ስትሰሪ ግማሹን ልታስከፊ ትችያለሽ፣ ግማሹን ልታስደስች ትችያለሽ። ግን አንቺ የምትቆሚበት አላማ የምትቆሚበት እይታ ነው ላንቺ ነጻነት የሚሰጥሽ። እና ብዙ ጊዜ ለሰዎች ማድረግ መስጠትን የመሰለ መባረክ የለም። አሁን ባህር ዳር ላይ ጀምረሻል እንግዲህ 1 አመት እንዳስቆጠረና ከዛ በላይ እንደሆነው ሴቶችንም ያስመረቅሻቸው አሉ፣ ሌሎችም አሉ። አሁን ላይ ዛሬ የሚያየ ነው እንዳለ ሆኖ ማለት ነው። የመሰረት በጎ አድራጎት የወደፊት እቅድ ምንድነው? ስለ ወደፊት እቅዳችን ስንናገር ባህር ዳር ከተማ የባህር ዳር ከተማ ከንቲባ ጽህፈት ቤትን በጣም አመስግኜ 1 ሄክታር መሬት ሰጥቶናል። ትልቅ የሆነ ማዕከል መስራት እንፈልጋለን። ያ ማዕከል ለሁሉም ሰው የሚጠቅም ለሁሉም ለከተማው ሰው በሙሉ ሊያገልጋሎት ሊሰጥ የሚችልና ሰርቶ ማሳያ የሚሆን ሰዎች ተለውጠው የሚወጡበት ሁሉም የከተማው ነዋሪ ሁሉ የሚገለገልበት የማድረግ አላማ ነው ያለን። ይሄንን ደግሞ ስናረግ ከጉልበት ስራ ጀምሮ የሐሳብ ስራ ፕሮፌሽናል በጣም ብዙ ምርጥ አርኪቴክቸሮች አሉ፣ መሐንዲሶች አሉ፣ ሌላም ነገር አለና ከተማችን ደግሞ እያደገች ነው እንደማየውና ሰሞኑን አስደሳች ዜና ከሰማው በኋላ እያየው ነውና ትንንሽ እችን የምታካክል ፌሮ የተረፈው አሸዋ የተረፈው ድንጋይ የተረፈው ሰው በሙሉ እንዲለግሰንና አብረን ለራሳችን የራሳችንን ህንጻ እንድንገነባ እንግዲህ በዚህ አጋጣሚ ጥሬን አቀርባለሁ። የወደፊት እቅዴ ባህር ዳር ላይ በቋሚነት ህብረተሰቡ ማገልገል ነው። እንግዲህ እግዚአብሔር እስከፈቀደ ድረስ ይሄ ስራ ጥሩ ውጤቶች እያመጣ ሰዎቻችንን እየቀየረ የተሻለ ታሪክ እንድንሰራ
ይሄ ነው እንግዲህ ወደፊት እቅድ። መልካም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። ወደ ተመልካቾቻችን የተከታተላችሁ የምትገኙት እልፍኝ የመዝናኛ ሰዓታችን የእንግዳ ቆይታ ላይ ነው የምትገኙት። በዛሬ እንግዳ ቆይታችን መሰረት በጎ አድራጎት ድርጅት ባህር ዳር ቅርንጫፍ ተገኝተን ከመስራቿ ከመሰረት አዛገ ጋር ቆይታ አደረግን። ሳምንት በተለየ እንግዳ ከተለየ ርዕስ ጋር ዳግም የምንገናኝ ይሆናል። ለዛሬ አብራችሁ ቆይታ ያደረኩት ትግስት ላቀው ከካሜራ ባለሙያዎች ጋር በጋራ በመሆን ነበር። ሳምንት በተለየ ርዕስ እንገናኛለን። እስከ ሳምንት በያላችሁበት ሰላም ሆነልን። ተጫዎች እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ኢትዮ ቴሌኮም። ስለነሱ የሚነገር ትልቅ ታሪክ አለ። መልካም መልካሙን ከቀደሙት ተቀብለናል። ከራስ አልፎ ለሌሎች የሚተርፍ መልካም ስብዕናን አክብሮትን ለሀገርና ለአብሮነት ጋሻ የመሆን ውስጣዊ መሰጠትን ለዚህም ዕውቅናን ለመስጠት በአክብሮት ቆም ብለናል። ዕድሜያቸው 55 እና ከዛ በላይ ለሆኑ የተሻለ ወለድ የሚያስገኝ አዲስ የቁጠባ አማራጭ ከኢትዮጵያ ንግድ ባንክ። የጋሻ የቁጠባ ሂሳብን ሲጠቀሙ ቅድሚያና ልዩ መስተንግዶ፣ በተጨማሪም ከአቅም በላይ በሆነ ምክንያት ወደኛ መምጣት ለማይችሉ ባሉበት ሆነው አገልግሎት የሚያገኙበትን አማራጭ አመቻችተን እኛም በተራችን ልናገለግላችሁ ተዘጋጅተናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተጫዎች እሺ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል። እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ። ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን፣ ጊዜም አላጠፋ። ደህና ሁኖ ረፋ። የኤሌክትሪክ፣ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል፣ ፈጣን፣ ምቹና አስተማማኝ የክፍያ ስርዓት። ቅብርር በቴሌብር። ቴሌብር ኢትዮ ቴሌኮም።